እንዴት ናችሁ? እግዚአብሔር የተባረከ ይሁን። አሜን ብለናል። ያው እንግዲህ በዚህ ማክሰኞ ዕለት የራእይን መጽሐፍ እያየን ነው። ራእይ ምዕራፍ 5 ቁጥር 5 ላይ ደርሰናል። እሱን አንብቤ እንጸልያለን። አምስት እና 6 ከሽማግሌዎቹ አንዱ አታልቅስ፣ እነሆ ከይሁዳ ነገድ የሆነ አንበሳ እርሱም የዳዊት ሥር መጽሐፉን ይዘረጋ ዘንድ ሰባቱን ማኅተም ይፈታ ዘንድ ድል ነስቶአል አለኝ። በዙፋኑና በአራቱ እንስሶች መካከልም በሽማግሌዎችም መካከል እንደ ታረደ በግ ቆሞ አየሁ። ሰባትም ቀንዶች ሰባትም ዓይኖች ነበሩት። እነርሱም ወደ ምድር ሁሉ የተላኩ የእግዚአብሔር መናፍስት ናቸው ይላል። እግዚአብሔር አባታችን ይህን ቃል በመንፈሱ የሕይወት ኃይል እንዲያበራልን እያመሰገንን እንጸልያለን። ልዑል አባታችን እግዚአብሔር ሆይ ስለዚህ ጊዜና ሰዓት እጅግ በጣም አድርገን እናመሰግናለን፣ እንባርካለን፣ ከፍ ከፍም እናረጋለን። ተመስገን። ክብር ሁሉ ላንተ ተመስገን። አባት ሆይ በዚህ ስፍራ ደግሞ በቃልህ ዙሪያ ሰብስበህናል። የቃልህ እውነት እንዲበራ እንጸልያለን። ዓይኖቻችን እንዲከፈቱ የጀመርከውን የመገለጥን የሕይወት ሂደት በእያንዳንዳችን እንድትቀጥል ማየት እንድንችል በማያቋርጥ ሂደት እይታችን እየሰፋ እንዲሄድ ከክብር ወደ ክብር መሻገርም እንዲሆን እንጸልያለን። ያንተ አብርሆት፣ ያንተ ጸጋ፣ ያንተ ኃይል፣ ያንተ አቅም፣ ያንተ እውነት በኃይል ይውረድ። እነሆ መንግሥት ትምጣ፣ ፈቃድህም በሰማይ በአንተ ዘንድ የተሰወረችው በመካከላችን ትገለጥ፣ ትታይ፣ ትውጣ። እናከብረሃለን፣ እናመሰግንሃለን በኢየሱስ ክርስቶስ ስም አሜን። እንግዲህ የመጽሐፉን ሐሳብ ተደጋግመን አይተነዋል። አሁን ግን እዚህ ስፍራ ላይ የምንመለከተው መጽሐፉን ሊዘረጋው ሊመለከት የሚገባው ማንም ስላልተገኘ እጅግ አለቀስኩ ካለ በኋላ ነው። ቁጥር 5 ላይ ከሽማግሌዎቹ አንዱ ምን አትበላለው? አታልቅስ አለው። እነሆ ከይሁዳ ነገድ የሆነ አንበሳ እርሱ የዳዊት ሥር መጽሐፉን ይዘረጋ ዘንድ ሰባቱን ማኅተም ይፈታ ዘንድ ምን አድርጓል? ድል ነስቷል አለኝ። እግዚአብሔር ይመስገን። ድል የነሳውን እስቲ 6 ቁጥር ላይ ነው የሚገልጠው በትክክል። ከላይ ግን ወደ ይሁዳ አንበሳ ድል የነሳ ነው የሚያሳየን። 6 ምን ይላል? በዙፋኑና በአራቱ እንስሶች መካከል። አሁን እዚህ ጋር የተባለው ነገር አስገራሚ ነገር ነው። ሽማግሌው ዮሐንስ እያለቀሰ ነው። እጅግ አለቀስኩ ነው ያለው፣ ስላጣ የሚፈታው ስለሌለ። ነገር ግን ከሽማግሌዎቹ አንዱ መጣና አታልቅሳል። እግዚአብሔር ይመስገን። እኔ እዚህ ጋር ትንሽ ላውራ ወጣ ብዬ። አሁን በሕይወታችን እዚህ ጋር የእግዚአብሔር ድምፅ መጥቷል። ምን? አታልቅስ። ይሄ ለቅሶ ብዙ ጊዜ እዚህ በአይን ፈሳሽ እንባ ማፍሰስ ብቻ አይምሰላችሁ። ማልቀስ ማዘንን፣ የውስጥ ስብራትን ነው የሚያሳየው፣ መቸገርን ነው። በብዙ ሁኔታ ውስጥ ስቃይ ውስጥ መግባት፣ ጭቆና ውስጥ መገኘትም ነው። እንደተባለው በሰባት ማኅተምም መታሰርም ነው። የነገሮችን ምን መሆን መያዝ፣ በምንኖርበት በዚህ በምድር ላይ ሊሆን የሚገቡ ነገሮችን አለመሆን፣
ፍላጎታችን ብዙ ነው፣ የተለያየ ነው። እነዚህ ፍላጎታችንም በህይወታችን አለመፈጸሙ እና ይሄ እንቆቅልሽ ይሆናል በህይወታችን። የዛኔ ውስጣችን ሊያለቅስ ይችላል። ማልቀስ፣ ማዘን፣ ለምን እንዲሆነ ለምን እንዲሆናል የሚል እሳቤ ሊፈጠር ይችላል። የሚገርም ነው። ይሄ ድምፅ አንድ ጊዜ ነው አይደል ያለው ማነው ሽማግሌው። በጣም የሚገርማችሁ ግን ከየት ነው ይሄ አታልቅስ የወጣው? ከሽማግሌዎችም አንዱ። እንግዲህ 24 ሽማግሌዎች ናቸው ብለናል። ስለ 24 ቁጥር አብዝተን አውርተናል። 24 ቁጥር የመንግስት ባህሪያት ሙላት ነው። የእግዚአብሔር የአገዛዙ ሙላት ነው። እግዚአብሔር የት ነው ያለው? የትም አለ። ግን ዙፋኑ የት ነው? መቀመጫው የት ነው? ማረፊያው የት ነው ስንል በሕዝብ ነው፣ በልጆች ህይወት ውስጥ ነው። ልብ በሉ። በሁሉ ቦታ እግዚአብሔር አለ፣ የትም የሌለበት የለም። ግን የሚገዛው፣ የሚሰለጥነው፣ የሚያስተዳድረው መቀመጫው ግን ሕዝብ ውስጥ ነው። ስለዚህ እዚህ ጋር እየተነገረ ያለው ነገር ምንድን ነው? አታልቅስ የሚለው ድምፅ የወጣው ከዙፋኑ ዙሪያና ከዙፋኑ መካከል ነው። ምን ላውጅላችሁ መሰላችሁ? የእግዚአብሔር ድምፅ አንድ ጊዜ ከዙፋኑ ምን ብሏል? ለፍጥረተ ዓለሙ ለሰው ልጅ አታልቅስ። አለማልቀስ። ያለማልቀስ ማለትም የማልቀስ ተቃራኒው ምንድን ነው ካልን አለማልቀስ ነው። አለማልቀስ በራሱ ምንድን ነው ካልን ደስታ፣ ሐሴት፣ ረፍት። የምታርፈው ደስ የሚልህ አምነህ ነው እንጂ የምትፈልገውን ነገር ጨብጠህ አይደለም። በዚህ አንድ ቀን ያጫወትከኝ ነገር ይገርመኛል። የእሱ አማት ነው የሚባለው አይደል? እና ቤት አልነበራቸውም። በቃ የለም፣ በገጠር ማለትም ከአዲስ አበባ ውጭ ነው ያሉት። ምንም ቤት የላቸውም። እና ምን ይፈልጋሉ? ቤት ይፈልጋሉ። በቃ በጣም ቤት ናፍቆት አለ። በጣም የሚገርመው ነገር እንግዲህ አካሄዱ እንዴት እንደሆነ አይታወቅም። እግዚአብሔር ነገሮችን አስተካክሎ ከዚህ ወደ ምንድን ነው ከገብርኤል በታች ወደ ጀሞ መሄጃ አካባቢ ነው ሄደን አይተነዋል። ያን የሚያህል ትልቅ ግቢ፣ ትልቅ ቤት የሳቸው ሆኗል። እና የቤቱ መገኘት ምናምን አይደለም ላወራችሁ የፈለጉት። በዚህ ጊዜ ያወራል እኔ ስፈልገው ነበረ ይሄንን ቤት፣ አሁን ሳገኘው ግን ምንም ለውጥ የለኝም። እኔ የሆነ ነገር እሆናለሁ ብዬ ነበረ። ቤቱን ሳገኘው የምቀየር መስሎኝ ነበር። ነገሩ ሳገኘው ምንድን ነው ያው ነኝ። እና በጣም ይሄ እንግዲህ እሳቸው ምንም የማያውቁ አይደሉም። እሺ የትኛው በእምነት ደረጃ እዚህ ናቸው ብለን ልናወራቸው አንችልም። ግን የመንግስቱን ሀሳብ ነው ሲያወሩት የሰማሁት። በዚህ አሁን ይሄ ያሳቀስልን፣ ይሄ ያስለቀሰን፣ ይሄ ያስቆዘመን ነገር እንዲያው በእጃችን ቢሰጠን ቢኖረኝ ባገኘው ምን ሊፈጠር የሆነ ነገር ሆናለሁ ብለን ነበር። ግን ቢሰጥ ምንም ለውጥ፣ እንዲያውም ሌላ ችግር አለብህ። የዛኔ ምንድን ነው ታዲያ ሚስጥሩ ካለ አታልቅስ። በቃ አለማልቀስ። አሁን አለማልቀስ። እሺ በምንም ሁኔታ ውስጥ ድል ነስቶ ምን ማለት አለማልቀስ። ምክንያት ውስጥ
የተነገረ ነገር አለ። ልድገመው። ከሽማግሌዎቹ አንዱ አታልቅስ ካለው በኋላ ከይሁዳ ነገድ የሆነ አንበሳ እርሱም የዳዊት ሥር መጽሐፉ ይዘረጋ ዘንድ ሰባቱን ማኅተም ይፈታ ዘንድ ምን አድርጓል? ድል ነሽ ሕይወት ውስጥ ገብተሃል። እነዚህ የሚያስለቅሱ ነገሮችን ሚስጥራቸውን አውቀሃል። የተቋጠረው ሚስጥር ተረድተኸዋል። ወደዛ መረዳት ነው እግዚአብሔር የከተተን። እግዚአብሔር ይመስገን። የዚህ ዓለምን እንቆቅልሽ ሰዎች የሚጨነቁበት፣ የሚያለቅሱበት፣ ግራ የሚጋቡበትን ነገር እግዚአብሔር እሱን ነው የፈታልን። ድል ነስቷል። ስለዚህ እንቆቅልሽ ስለተፈታ አይደንቀንም። ለዚህ ዓለም ነገር ንግግር ብቻ አይደለም፣ ስብከት አይደለም የምሰብከው፣ ህይወታችንን ነው የምናካፍለው። በቃ ምንድን ነው አንድ የሆነ ምንድን ነው ይሄ እንደዚህም አይደለም የሚል አንድ አባባል ነበር፣ ወደ አይምሮ አልመጣለ። አይደንቀኝም ለማለት ነው። አይደንቀኝምም አይመረኝም ነው። አይሞቀኝምም አይበርደኝም። ምን ማለት ነው? ያው ነኝ እኔ በዚህ ነገር ላይ ወይ እንደዚህ በቃ ዓለምን ስታሸንፍ፣ ሰይጣንን ስታሸንፍ፣ ስጋን ስታሸንፍ እንዲህ ነው የምትሆነው። ሃይማኖትን ድል ስትነሳ በተለይ በቃ አለማልቀስ ህይወት ተሰጥቶናል። ይህ በጣም አስገራሚ ነገር ነው። ምናልባት ስንናገረው እንደዚህ ስናወራ የማያለቅስ አይመስልም ሊለኝ የሚል ሊነሳ ይችላል። መብቱ ነው፣ ማውራት ይችላል። ግን አናለቅስም። ምን ነው ካልከኝ የሚያስለቅሱ ነገሮች ሲመጡ አይመጡም አይደለም፣ ሲመጡ ዋጋቸው ከበጉ ዘንድ ያገኙታል በህይወታችን። እስቲ የሚቀጥለውን ሐሳብ ስናገር በደንብ ይገባናል። ይሄ የምልበትን መንፈስ በዙፋኑና በአራቱ እንስሶች መካከል በሽማግሌዎችም መካከል እንደ ታረደ በግ ቆሞ አየሁ። 7 ቀንዶች 7 ዓይኖች ነበሩት። እነርሱ ወደ ምድር ሁሉ የተላኩ የእግዚአብሔር መናፍስት ናቸው ብሎ ቁጭ አረገው። ወደ ምድር ምን ብለዋል? ወርደዋል። ምድር ምንድን ነው? ይሄ የምንረግጠው አፈር ነው አይደለም። ወደ ሰው ልጆች ህይወት ውስጥ ወርዷል። ይሄ ስልጣን፣ ይሄ 7 ምን መናፍስት፣ 7 ምን ዓይን፣ መንፈሳዊ ነገር ነው። መንፈስ ነው። በጉ ነው። ወዴት ወርዷል? ይሄ የወረደበትን ጊዜ ታስታውሳላችሁ? አሁን የራእይ መጽሐፍ ሲነገር ገና ወደፊት የሚወርድ ነገር ያለ አይመስልም? ኖ እየተፈጸመ ስላለ ነገር ነው። ሽማግሌው ምን እያለ ያለው እያወራ ያለው ለማ ለዮሐንስ ታስታውሳላችሁ አይደል? ጌታ ኢየሱስ ካረገ በኋላ ከማረጉ በፊት የነገራቸው ነገር አብን እለምናለሁ አላደለ? ምን እንዲመጣ? አጽናኙ መንፈስ በእናንተ ላይ ምን እንዲፈሳ። ስለዚህ ጠብቁ አላቸው። በኢየሩሳሌም ምን ሆኑ? ተቀመጡ አላቸው። ከሄደ ከስንት ቀን በኋላ? ከ10 ቀን በኋላ ከሰማይ እንደሚነጥቅ አውሎ ንፋስ ምን ሆነ ይላል? ወረደ ይላል። እግዚአብሔር ይመስገን። የሚነጥቅ ነው። ልብ በሉ። እንደሚነጥቅ አውሎ ንፋስ ከሰማይ ድምፅ መጣ፣ ወረደና በሚጠብቁት ላይ ምን ሆነ? ተገለጠ፣ ታየ። ሌላ ቦታ ግን አልታየም። ተሰውሮ ምን ብሏል? ገብቷል። የተገለጠው እዚህ በሚጠብቁት ነው። አይናቸው በተከፈተው ላይ ምን ሆኑ? በእያንዳንዳቸው ላይ የእሳት ልሳን የሚመስል ነገር፣ ከዛስ ቋንቋ መናገር ጀመሩ። ታሪኩን ታውቁታላችሁ። አሁን ልብ በሉ። በኢዮኤል ላይ አለ ጴጥሮስ በመጨረሻው ዘመን ከመንፈሴ አፈሳለሁ ስጋ በለበሰ ሁሉ ላይ። በሚያምነው ብቻ አይደለም፣ ስጋ በለበሰ ሁሉ ላይ ከመንፈሴ አፈሳለሁ። እግዚአብሔር ይመስገን። የዛኔ ትንቢት ይናገራሉ፣ ሽማግሌዎች ራእይ ያያሉ። ጨረቃ ደም ትሆናለች፣ ፀሐይ ትጨልማለች። ይሄ ሁሉ ነገር ይሆናል አለ። ሆነ እንዴ? ሆነ። ጨረቃ ምን ሆኗል? ደም ለብሷል። ፀሐይ ምን ሆናለች? ጠቁራለች። ምንድን ነው ከተባለ በዘመኑ የነበረ ሃይማኖት ምን ሆነ? በቃ ጨለመበት።
የካህናት አገልግሎት፣ የቤተ መቅደስ አገልግሎት፣ የሙሴ አገልግሎት እንደ ፀሐይ በሕዝብ ላይ ሲያበራ ነበር፣ እንደ ጨረቃ ሕጉ ስርዓቱ እንዲህ ይል ነበር። ይህ መንፈስ በወረደ ጊዜ ምን ሆነ? እናንተ ሰቅላችሁ በገደላችሁት ነው የተባሉት። እግዚአብሔር ከሙታን ባስነሳው ይሄ የምታዩት መንፈስ ምን ሆነ? ወረደ። እነዚህ ሰዎች ምን ሆኑ? ተንቀጥቅጠው ምን እናድርጋሉ? የነበራቸውን ስልጣን፣ የነበራቸውን እምነት፣ የነበራቸውን ስርዓት ሁሉ ምን አደረጉ? ይሄ ነው የፀሐይም መጨለም የጨረቃም ደም መምሰል መዋረድ ማለት ነው። ዛሬም ይሄ መንፈስ በሰው ምን ሲሆን ሲገለጥ፣ አሁንም በሃይማኖት ቤት ያለ እውቀት ምን ይሆናል? የነቢያቶች፣ የፓስተሮች፣ የሽማግሌዎች አገልግሎት ከፍ በሰው አይምሮ ከፍ ያለው ሁሉ ምን ይሆናል? ይጨልማል፣ ይወድቃል ማለት ነው። ስለዚህ ይሄ መንፈስ አሁን ስለማጨለም ብቻ አይደለም፣ አሁን ወደ ህይወታችን የመጣበትን ነገር ነው የማወራው። እዩ፣ በጉ 7 ቀንድ አለው። በጉ 7 ዓይን አለው። ቀንድ ኃይል ነው፣ ስልጣን ነው፣ አገዛዝ ነው፣ ፓወር ነው። ዓይን ጥበብ ነው፣ ማስተዋል ነው፣ መረዳት ነው። ስንት ግን? 7 ቀንድ 7 ምን ዓይን ምን ማለት ነው? 7 እንትና ማነው ስሙ? ኤልሳ ኤልያስ ምንድን ነው ያለው? ሊለየው ሲል መንፈስ ስንት እጥፍ ይምጣብኝ አለ? አታስታውሱ? 2 እጥፍ ላይ ይምጣል። አይ አስቸጋሪ ነገር ለምንሃል፣ ለማንኛውም ስንጠቃየት ይሆንልሃል ብሎ ተስፋ ሰጠው። ዛሬም ሰዎች ቤተ ክርስቲያን ውስጥ አባባይ የጠፍ መንፈስ፣ የሆነ ቅባት፣ የተደረበ ቅባት፣ የሞቀ ቅባት ምናምን እያሉ እየጮሁ ነው። ይወርድ ይሆን? አሁንም ብሉይ ኪዳንን ነው የሚጠሩት እነሱ። 2 እጥፍ እያሉ ነው። በኤልያስ የነበረ አሁን እዚህ ቆሞ በሚያገለግሉ ሰዎች አሉ አለ እሱ ከሱ በበለጠ በእጥፍ ቀባኝ። ይሄ አገልግሎትን የሚያከስር መንፈስ ነው የወረደው። ምክንያቱም 7 እጥፍ ማለት ፍጹም መንፈስ ማለት ነው። እንከን አልባ ፍጹም እግዚአብሔራዊ ንጹህ ወርቅ ማለት ነው የሚፈሰው። ፒውር ንጹህ፣ ሁሉን ነገር ግልጥልጥልጥ አድርጎ ምንም ሚስጥር የለም በዚህ መንፈስ ፊት ለፊት። ይህ መንፈስ ነው ወደ ሰው ህይወት ውስጥ ምን የሆነው የወረደው። ስለዚህ 7 ዓይን አለን፣ 7 ቀንድ አለን። ወደ ምድር ነው ያወረደው። ምድር ሰው ነው ካለን እኔ ጋር ነው የመጣው። ለማልስ ነው ደግሞ ወደ ማን ልወርውር? ቆይ ንገረኝ እንዴ! ምንም የሚያስፈራ ነገር አይደለም። ወደ ምድር ወረደ ካለ እኔ ላይ ነው የወረደው፣ አንተ ላይ ነው የወረደው፣ አንቺ ላይ ነው የወረደው። በቃ ይሄ ስንቀበል ስናይ አለማልቀስ ምን እንደሆነ ምንድን ነው ፍንትው ብሎ እንረዳዋለን። ይታያል። የተሰወረ ነገር በህይወታችን አይኖርም። ለምን? ፍጹም የሆነ ጥበብ፣ ፍጹም የሆነ እይታ እግዚአብሔር መንፈሱን ምን ሲያደርግ በህይወታችን ጥበቡን ምን ሲያደርግ ሲያፈስ። እንደዛ እኮ ነው የጸለየው አይደለ ጳውሎስ? የጥበብንና የመገለጥን መንፈስ እንዲሰጣችሁ ምን አደርጋለሁ? እጸልያለሁ ነው ያለው። እና ስለዚህ የተሰጠንና እየተናገርንበት ያለው መንፈስ የሚለየው ከፍ የሚለው ከዚህ የተነሳ ነው። በነገራችሁ ላይ ንግግራችን ብቻ አይደለም፣ እሺ፣ እይታችን ብቻ አይደለም፣ ኑሯችንም፣ ባህሪያችንም፣ አካሄዳችንም እንዲሁ 7 እጥፍ የተለየ ነው። የክርስቶስ ህይወት ማለት ነው። እግዚአብሔር በክርስቶስ ህይወት በምድር ላይ ምን ሲመላለስ በነበረበት አይነት ህይወት ወደዛ ከፍታ ውስጥ ነው እግዚአብሔር ይህንን መንፈስ ሲያፈስልን ሊወስደን የመጣው፣ ሊነጥቀን የመጣው። የሚነጥቅ መንፈስ ነው አይደል የመጣው? እግዚአብሔር ይመስገን። የሚነጥቅ መንፈስ እና
በጉ ምን የሆነው የታረደው በግ ምን አድርጓል? ድል ነስቷል። ድል መንሳት። በጉ ባለፈውም ትንሽ ለማንሳት ሞክሬያለሁ። ምን አድርጓል ብያቸዋለሁ? በጉ አሸናፊነቱ፣ ድል ነሽነቱ አውሬውን፣ ዘንዶውን፣ ሐሰተኛውን ነቢይ፣ ጋለሞታውን፣ የምድር ነገስታትን ነው ምን ያደረገው? የሚገርመው አንበሳ አይደለም ድል የነሳው። አይገርም? ግን ምኑ ነው? በነገራችሁ ላይ በጉ የሚለው ቃል የዕብራይስጡ ጠቦት ነው የሚለው። ለኃጢአት መስዋዕት የሚቀርበው ምን አይነት በግ ነው? ንጹህ ጠቦት በግ ነው የሚቀርበው። ስለዚህ ያ በግ ምን ይሆናል? ይታረዳል። አሁን እዚህ ጋር ምሳሌነቱ የመጣው ለዚህ ነው። አሁን እንግዲህ ኢየሱስ አሁንም ተመልሶ ሊታረድ ነው ወይ የሚል ጥያቄ ሊነሳ ይችላል። እንደታረደ በግ ቆሞ ምን አደርገዋለሁ አለ ይልና ደግሞ 7 ቀንድ 7 ዓይን እና ወደ ምድር የወረደ መንፈስ ብሎ ደግሞ ሌላ ነገር ውስጥ ይገባል። ይህ በጣም ምንድነው የሚባለው? ኮንፊውዝድ የሚያደርግ ነገር ነው። ግራ ያጋባል። ድል መንሳቱ ምንድን ነው ማለት ነው? አሸናፊነቱ በጭከናና በምን አይደለም፣ በኃይል ሳይሆን በመሞት ነው፣ በመታረድ ነው ማለት ነው። ከሽማግሌዎቹ አንዱ ምን አለ? ይሄ ከታረደው አንዱ ነው። አያችሁ? ይሄ ከታረደው አንዱ ነው። ሽማግሌዎች ናቸው የታረዱት፣ ወይ ደግሞ በጎቹ እነሱ ናቸው። ልብ በሉ። ክርስቶስ ማለት ዛሬ ለኛ አንድ ብዙ ማለት ነው። በአንድ አካል ብዙ ብልት አንድ አካል ነው። እኛ ክርስቶስን እንደዚህ ነው ዛሬ የምናውቅ። ክርስቶስ የቤተ ክርስቲያን ራስ ነው የሚለውን ነገር ማንም ሰው ይረዳዋል። የአካሉ ብልቶች ደግሞ ማን ናቸው ይላል። ይሄ ዝም ብሎ ለስም ሳይሆን እውነት ነው። እኛ እያንዳንዳችን የአካሉ ምንድን ነን አለ? ብልቶች ነን ካልን እኛ ብዙዎች ስንሆን አንድ ክርስቶስ ነን ነው። አንድ ክርስቶስ። ስለዚህ ይሄ በግ ህዝብ ነው ቋንቋዬ። ከዚህ ባለፈው ልጁ አንድ ጥያቄ ጠይቆ ነበር። 144,000 በጽዮን ተራራ ላይ አይደለ? አዎ፣ በጉ በጽዮን ተራራ ላይ ቆሞ አየሁት ይልና ከታች ደግሞ ቀጥል ስናነብ ከእርሱ ጋራ 144,000 ቆመው ነበር ይላል። ሰዎች አይልም። ሄዳችሁ አንብቡት። ምንድን ናቸው ታዲያ? እንዴ ከበግ ጋር ምን ያደርጋሉ ሰዎች ከተባለ እሱ በግ እንዴት ነው ነገሩ? ጨዋታው ያው ሰውና በግ ይገናኛል እንዴ? እሱ በግ ከሆነ በጽዮን ተራራ የቆመ በግ ከሆነ የተሰበሰቡት ምንድን ናቸው? just like በጎች ናቸው። አንድ በግ ብዙ በግ። ምንድን ነው የምታወራው ለሚለው ቋንቋ እግዚአብሔር በበግ ህይወት ውስጥ ከቶናል። ስለ መጽሐፍም ስናወራ ትዝ ካላችሁ በበጉ የህይወት መጽሐፍ ስሙ ያልተጻፈ ነው የሚለው አይደል? በበጉ የህይወት መጽሐፍ የተጻፉት ይላል። ስለዚህ በግ ምን ካለው መጽሐፍ ካለው ምን አይነት መጽሐፍ ነው የሚኖረው በግ ብለን ልንጠይቅ ነው። ይሄ ነገር ችግር ውስጥ የሚከት ነው። በአጠቃላይ ጥያቄው ራሱ በግ መጽሐፍ፣ እንዴት በግ መጽሐፍ ሊኖር ይችላል? ስለዚህ መጽሐፉ ራሱ ምንድን ነው ማለት ነው? ሰው ቁጭ ብሎ ሊፈታው የሚገባው በመንፈስ እርዳታ ሊፈታ የሚገባ መጽሐፍ እንደሆነ የራእይ መጽሐፍ ይበልጥ ያሳየናል።
ስለዚህ በበጉ የሕይወት መጽሐፍ ካለ በጉ ከታረደ የኔ ስም ያንተ ስም የእያንዳንዳችን እዛ መጽሐፍ ከተጻፈ ስም ምንድን ነው? ማንነትና ባህሪ ነው። ስለዚህ ባህሪያችንና ማንነታችን በበጉ መጽሐፍ ምን ሆኗል? ተቀርጿል። ስለዚህ ምን ሆነናል? በጎች ሆነናል ማለት ነው። እና ስለ በጎቹ ይተርካል። ውሸት ያልተገኘባቸው፣ ነውር የሌለባቸው፣ በጉ ወደሚሄድበት ምን የሚሉ እያለ ብዙ ባህሪያቶችን በነዛ በጉም በሚከተሉት በጎች ላይ ያስቀምጣል። እና ምንድነው እያየን ያለ ነው? እኛ እግዚአብሔር በበግ በክህነት እና በነገስታት ሕይወት ውስጥ ምን አድርጎናል? ከቶናል፣ መርጦናል። ይሄን ያደረገው እግዚአብሔር ለራሳችን አይደለም። ይሄ አገልግሎታችን ነው ወገኖቼ። እንዴ ሰዎቹ ወይም ኤልያስ 2 እጥፍ ይውረድብኝ ሲል ምን ሊሆን ነው? ንገረኝ እስቲ። ምን ሊያደርግ ነው? 2 እጥፍ መንፈስ ሊያገለግል ነው አይደል? ዛሬ 7 እጥፍ በመንፈስ በእኛ ላይ ከመጣ ፍጹም መንፈስ በሕይወታችን ከመጣ ምን ልንሆንበት ነው? ጉራ ልነፋበት? ኖ አይደለም። የሁላችሁ አንድ እየተሻረ ያለ አገልግሎት አለ። 5ቱ ቢሮዎች እየተሻሩ ናቸው። ይሄንን ካነሳው 7 እጥፍ መንፈስ ከመጣ 5ፎልድ ሚኒስትሪ ወድቋል ማለት ነው። 5ቱ የጣቱ አገልግሎት የፓስተር፣ የሽማግሌ፣ የነቢይ፣ የወንጌላዊ፣ የአስተማሪ እነዚህ አገልግሎት ቢሮዎችን ሊቀረቅረው ነው ማለት ነው። ሊውጠው ነው ማለት ነው። እያዋጣውም ነው። ወደ ተሻለ ክብር ነው ምን ያደረገው? የሚስበው ማለት ነው። ስለዚህ 7 እጥፉ መንፈስ ይሄ የነገስታትና የክህነት መንፈስ አገልግሎት ምድሪቱ ላይ እግዚአብሔር ምን አድርጓል ማለት ነው? ለቋል። መልቀቁንም የምናውቀው ይኸው እያበሰርነው ነው። በቃ ሌላ ምንም ማስረጃ የለው። ይኸው እየተናገርነው ነው። ይኸው እየሰበክነው ነው። ይሄ ነው እንግዲህ ምን ሊያደርግ የሚችለው? ፍጥረተ ዓለሙን ወደ እግዚአብሔር እቅፍ የሚሰበስበው። ምድር እግዚአብሔርን በማወቅ ትሞላለች የሚለውን ትንቢታዊ ቃል የእግዚአብሔርን ምክር ዳር የሚያደርስ አገልግሎት የንጉሥ ክህነት አገልግሎት፣ ይሄ የበጉ አገልግሎት ነው። ስለዚህም ይህንን እውነት አበክረን ምን እናደርገዋለን? እናውጃለን፣ እንናገራለን። እግዚአብሔርም ደግሞ የመረጣቸው ለዚህ አገልግሎት እንዲነጥቅ እግዚአብሔር ይመስገን። ይህን ወንጌል የሚሰማ ሰምቶ እንዲነጠቅና ወደ ተጠራበት አገልግሎት ምን እንዲቀርብ እግዚአብሔር ይባረክ። ስለዚህ በጉ ጠቦት ነው ብያችኋለሁ። ሕይወቱን በግ ከሆነ በብዙ አቅጣጫ ሕይወቱን ምን ያደርጋል? ያካፍላል። ሊታረድ አይደል የመጣው? አስቡ። ኢየሱስ መስቀል ላይ ሲሰቀል ለራሱ ምን ቀረ? ምን ቀረ ለራሱ? ሰውነቱ አይደለ? ደሜን እና ምኔን አለ ስጋዬን እንካችሁ ምን አድርጉት ብሉት አይደለ ያለው? ስጋውን ከቆረሰው ደሙን ካፈሰሰው ክርስቶስ ራሱ ምን አስቀረው? እስቲ ንገሩ። ምን ቀረ? ሁለንተናውን ለማን ሰጠ ማለት ነው? ለሰው ሊሰጠ። በጣም የሚገርመው ይሄን አገልግሎት እግዚአብሔር ለእኛ ምን አድርጎናል? ማደሉ ይደንቃል ነው የምለው። እኔ እገረማለሁ ይሄን እያወራሁ። ልብ በሉ። ምናችንም አይቀርም ለዚህ ፍጥረተ ዓለም ስንሰዋ ስንታረድ። አንተ ሮጣ አትታረድም፣ አይዞ አንተ በምንም ሰምተህ እንዲህ መፍጨርጨር የለም እዚህ ኖ።
እግዚአብሔር መስመር አለው፣ መንገድ አለው፣ ይነዳናል። እግዚአብሔር ይመስገን። እንዴት እንደምንታረድ፣ እንዴት መስዋዕት እንደምንሆን እግዚአብሔር ያሰለጥነናል። ምክንያቱም መንፈሱን አፍስሶታል። እያንዳንዱን እርምጃችን ይዞ እሱ ያጠበጥባል በሕይወታችን። እሱ ሲሰራ በእያንዳንዳችን ሕይወት እናያለን። አሁን ግን እግዚአብሔር ይህን ምስጢር እንድንካፈል እንድንሰማ ይፈልጋል። እግዚአብሔር ይመስገን። የተጠራው ለራስህ አይደለም። አንተ ድናል፣ ምንም ችግር የለውም። ከዚህ በኋላ ግን የምትኖረው ለፍጥረት ዓለሙ ነው። ፍጥረት የእግዚአብሔር ልጆች የክብር መገለጥን ምን ያደርጋል? ይናፍቃል፣ ይጠባበቃል። ስለዚህ እግዚአብሔር ፍጥረትን እንዲናፍቅ ካደረገ ለፍጥረት ናፍቆት ተስፋውን ደግሞ እዚህ እግዚአብሔር ምን እያደረገ ነው? በተሰወረ ስፍራ እየሰራው ነው። ለዚህ ነው ምናችንም ወደ ውጭ ተገልጦ ያልወጣው። ልብ በሉ። አንድ ትልቅ ህንፃ እዚህ ከተማ ላይ ሲሰራ ካያችሁ በውጭው ምን ይባላል? ይሸፈናል። ተሸፍኖ ነው ውስጡ ምን የሚሆነው የሚሰራው። ሲያልቅ ግን ምን ይሆናል? የተሸፈነበት መጋረጃ ይቀደዳል። እንዲሁ ነው ወገኖች፣ በእኛ ሰውነት ውስጥ በእኛ ህይወት ውስጥ እግዚአብሔር ስራውን እየሰራ ነው። ሲጨርሰው አንድ ሰዓሊ ስዕሉን ስሎ ሲጨርስ ሸፍኖ ነው ወደ መድረክ የሚያመጣው። ለእይታ ሲቀርብ ምን ያደርገዋል? ከላዩ ላይ መጋረጃውን ያነሰዋል። ልክ እግዚአብሔር ለፍጥረት ኤግዚቢሽን ሲያወጣን የከበበንን መጋረጃ በሕይወታችን ያለው የትኛውም የሥጋ ድካም ምን ያደርገዋል? ይገፋዋል፣ ይለውጠዋል። ዘላለማዊነትን አልብሶ በመድረኩ ላይ ይገልጠናል። ለዚህ ተስፋ የተጠራን ብርቅ የሆንን የእግዚአብሔር ልጆች ነን። እንግዲህ በግነት ወደዚህ ከፍታ የሚስብ የሚነጥቅ ታላቅ ነገር ነው። ለዛሬ ይበቃናል። በዚህ ጨለማ ይሄን ያህል ካወራን ተባረኩ።